ያልጠገበችውን እንቅልፍ በግድ አቋርጣ አልገለጥም ብለው ያስቸገሩ ትላልቅ አይኖቿን እንደምንም ከፈተቻቸው። ከስካርና ከሌሊቱ እንግልት ያላገገመው ገላዋ አንዳችም ልብስ አልለበሰም። ለሰከንዶች ቤቷና አልጋዋ ውስጥ ብቻዋን ያለች መስሏት ፈገግ ብላ ጭንቅላቷን ከሚመቸው ትራሷ ሳታነሳ ወደ ተቃራኒው አቅጣጫ ተገለበጠች። አጠገቧ አልጋዋ ውስጥ የተኛ ሰው አለ። በአንሶላ ከተሸፈኑት እግሮቹ በቀር ሙሉ በሙሉ እርቃኑን የተጋለጠ፣ ከጎኗ በጎኗ የተኛ ወንድ ነበረ። እንደ ጫካ ወሬ ያንኮራፋል። በብዙ መዶሻዎች እንደሚመታ ሁሉ ክፉኛ የሚያማትን ራሷን በቀኝ እጇ ደግፋ ቀስ ብላ ከአልጋው ወጥታ ከመቆሟ ራቁቱን የተኛው የጫካ ወሬ ማንኮራፋቱን አቆመ። ዞር ብላ አየችው። አቅጣጫ ቀይሮ አንሶላውን ደረቱ ድረስ ለብሶ በጀርባው ተኝቶ ያያታል። በደመ ነፍስ በቀኝ እጇ ሀፍረተ ስጋዋን፣ በግራ እጇ ደግሞ ቀኝ ጡቷን ሸፍና ሞታለች። ፊቱ ላይ ፈገግታ አየች። ከመቅጽበት ተመልሳ አልጋዋ ውስጥ ገባችና ብርድ ልብሱን እስከ አንገቷ ለብሳ በዝምታ በጀርባዋ ተኛች። ብዙ ሳይቆይ ሰውየው አንሶላው እንደለበሰ በየቦታው ከወዳደቁት ልብሶችና ጫማዎች መካከል የራሱን እየመረጠ ማድረግ ጀመረ። መጀመሪያ የውስጥ ሱሪውን፣ ከዚያ የተጨማደደ ሸሚዙን፣ ከዚያ ቀዳዳ የበዛበት ጅንስ ሱሪውን። በግማሽ አይኗ ታየዋለች። ለብሶ ሲጨርስ ያላወቀችውን ነገር ፍለጋ ትንሽ ቤቷን ያተራምስ ያዘ። የተኛበትን የአልጋውን ክፍል ይገላልጣል። ጡት መያዣና ፓንቷ ተወርውሮ ያረፈበትን ሶፋውን ያመሳቅላል። 10 ጊዜ በቢራ ጠርሙሶች የተሞላውን ትንሽ ጠረጴዛ ያተራምሳል። ደግሞ እንደገና ይህንኑ ይደግማል። አሁንም ዝም ብላ በግማሽ አይኗ ታየዋለች። በመጨረሻም ተናገረ። ድምፁ ለጆሮ ይሰቀጥጣል። ቆርቆሮ ሲፋቅ የሚያወጣውን ድምፅ ይመስላል። ታምቡሬን እባክህ ታምቡሬን እንዳትፍቀው አለች በሆዷ። ስልኬ ጠፍቶብኝ ነው አይተሸዋል ነበር ያለው። አላየሁትም፣ ምናልባት መኪና ውስጥ ጥለው ይሆን? ደግሞ እንዳይናገር እየተመኘች ቶሎ ብላ መለሰች። ኖ ትዝ ይለኛል፣ እዚህ ነበር። የት ሄደ ይባላል አሁን አለ። ተመልሶ ክፍሉን መቃኘት ጀመረ። ዝም አለችው። አለና በቁም አያት። ዝም ብላ አየችው። ትደውይልኛለሽ? እዚህ ነው የሚሆነው። እስኪ ስልኬ ላይ ደውይልኝ አላት። ከዚህ ድምፅና የሚጎረብጥ ሁኔታ ለመገላገል ብድግ ብላ ስልኳን ከቦርሳው አምጥታ ልትደውልብለት ብትመኝም እርቃኗን መሆኗ ትዝ አላትና ወደ ሶፋው እያመለከተች ደግሞ እያዛጋች ኦኬ፣ ከዚያ ቦርሳ ውስጥ ስልኬን አቀብለኝ አለችው። እሱም አቀበላት። ስልኳን ከፈተችና ቀና ብላ አየችው። ዝም ብሎ ያያታል። ማነህ? ቁጥርህን ንገረኛ አለችው።